በእጅ ገሎኝ ነበር። ቲና የሰው እጅ ላይ ለምን ሰበብ ትሆኛለሽ? እባክሽ እንደዚያ አታድርጊ። እኔ ምን አደረግኩ? ልጅ እኮ ነው ገሎኝ የነበረው። ሁሌም አምሽቼ ነው የምመጣው። አባዬ እባክህን ተው እኮ። ምኑን ልተው? በእነሱ ተከብቤ መቀመጥ አስጠልቶኛል አልኩህ እኮ። እሺ ምን ላድርግ? እስከ መግደል ድረስ ደረስኩ እኮ። አንቺ አሁንም ተኝተሻል እንዴ? አንቺን እኮ ነው እንዴ? ምነው ችግር አለ? አይ ዝም ብዬ ነው። እኔ እንውጣ፣ አንረብሻት። ያማን እንዴ? ሲያቀብጠኝ ወክ ላድርግ ብዬ ወጥቼ ራሴን አዞረኝ። ኧረ እባክሽ ማንን እየሸወድሽ ነው? እባክህ ማንንም አልሸወድኩም። ካሌብ በቲና ድርጊትና ሁኔታ እጅጉን እየተበሳጨ ከክፍሉ እንዳትገባበት ብሎም እንድትፈታው ደጋግሞ ይጠይቃታል። እሷ ግን አብራ ለማደርና ካሌብን ወደ ቀድሞ ለመመለስ እያባበለች ባለችበት ሰዓት ጉሮሮዋን አንቆ ለረጅም ሰዓት ሲይዛት ራሷን ስታ ትወድቃለች። ያንን ጊዜ ሞተችብኝ ብሎ ትሁትን ይጣራና ትሁትም ደርሳ ደሳሳ አለች እኮ ትንፋሿ አለሞተችም በማለት ወደ ሐኪም ቤት እንውሰዳት ብላ ታሳስበዋለች። ያኔ አንሳ ላንሳ አንስተው ወደ ሐኪም ቤት ይዘው ይሮጣሉ። ካሌብ ግን በግልፍተኝነትና በመቸኮል አርቆ ባለማስተዋል በተደጋጋሚ ከድጡ ወደ ማጡ እየሆነበት ለአባባና ለትሁት አስቸጋሪ ሰው ሆኗል። ይችን ልጅ አሁን ምን እንደምታመጣበት ማን ያውቃል? እስከዛው አብረን እንቆይ። ሰላም የጨጮ ቻናል ተከታታዮች ሰላማችሁ ባላችሁበት ዳርቻ ሁሉ የበዛ ይሁንልኝ። ትሁት ድራማ ክፍል 39 አሁንም እንደቀጠለ ነው። አባባ ካሌብን ለምን እንዲህ በመቸኮልህ አንቀገለህ ችግር ውስጥ ራስህ ልታስገባ ነበር? በእኔስ ልታሳብብ ነበር ወይ? ለምን አትረጋጋም? እያሉ እየተቆጡት ነው። ዳንኤልም በተራው እንዴት እንዲህ ያደርጋል እያለ ለአባባ ስሞታ እያቀረበ ነው። እኔ የሚያሳዝነኝ አንዱ ቅንጣት ልጅ እንጂ የሷማ ሞትም ሲያንሳት ነው። የሰው ቤት ካልወሰርኩ ብላ እኮ ነው እንዲህ የታመመችው እያለ አባባም በልጅቱ ድርጊትና ሁኔታ እጅጉን ይበሳጫል። እንዴ አባባ አንተም ሞትን ትደግፋለህ እንዴ ብሎ ዳንኤል ሲጠይቀው ሞትን የምደግፍ ቢሆንማ እኔ ነበርኩ ቀድሜ እምገላት፣ ነገር ግን እሱን አላደረግኩትም እያለ አባባም በልጅቱ ድርጊትና ሁኔታ ያንተን ቲናን እያለ እያሾፈበት እናየዋለን። ትሁትም ዳንኤልን እስካሁን አዚህ ቤት አለህ እንዴ አልወጣህም ትለዋለች። በጀመረ እጁ እንዳይጨርስህ ለምን አትወጣም ትለዋለች። እሱም እኔ ቤት እየፈለግኩ ነው፣ ቶሎ ነው የምወጣው፣ ነገር ግን ኤደን ከዚህ ቤት ካለች እኔ አልወጣም እያለ ኤደንን ይጠባበቃል። እናንተ እዚህ ተሰብስባችሁ ለአባዬ ችግር ነው የምትፈጥሩት እያለች ከልብ ዳንኤልን ትመክረዋለች። ለአባባና ለካሌብ ሁልጊዜ ሳሰስት በታማኝነት የምታገለግለው ትሁት እኔ አባባ ጋር እኮ ችግር የለብኝም ይላታል። ያን ጊዜ እንዴ በዊልቸር የነበረው እኮ በእናንተ ችግር ምክንያት ነው ይቻ አረመኔ ብሎ በቲና ሲያሳብብ አንተም ራስ ጻድቅ ለመምሰል አትሞክር ስትለው ጥፋቱ ታውሶት እየተበሳጨ ዳንኤልም ከትሁት ተለያይቶ ወጣ። ቲና ወደ ቤት ድና ተመልሳለች። አባባም ተሻለሽ ወይ እያሉ እየጠየቋት ነው። አዎ ደህና ነኝ፣ እየተሻለኝ ነው፣ ልጅህ ግን አንቆ ሊገለኝ ነበር እያለች ትወቅሳለች። እንዴ በሰው ስበብ ከምትሆኝ ለምን ከዚህ ቤት ወጥተሽ አትሄጂም እያሉ አባባም ይነግሯታል። እኔ እሱ ነው እንጂ ምን አደረኩኝ? አፈቅርሻለሁ እወድሻለሁ ሲለኝ የተዘናጋውት ብላ በካሌብ ታሳብባለች። እሱ እንደዚህ አይልሽም፣ ባይሰክር ኑሮ ጭራሹን ያባርሽ ነበር፣ ሰክሮ ነው እንደዛ ያለሽ እና የሰከረ ሰው እውነቱን ያወራል እንዴ
ጎኔ እያዞረኝ ነው፣ ለማንኛውም ሲሻለኝ እወጣለሁ ትላለች። አባባም መቼም አንቺ አትታረሚም አረምነሽ በማለትና በመበሳጨት ጥለዋት ወጥተው ሄድ። ዳንኤል ቲና ወደተኛችበት በመሄድ እንዴት ነሽ ሙተሽ ነበር እኮ ይላታል። እሷም እነሱን ሳልገድል እኔ አልሞትም በማለት ምላሽ ትሰጠዋለች። ራስሽን ጠብቂ ሲላት መጀመሪያ እሱን ነው የምገለው ትላለች። አባባ ላይ ሞት እየደቀነች መጀመሪያ ለምን ከአባባ ሁሉንም ትጀምሪያለሽ ካሌብን አትገልዩም ወይ ብሎ ሀሳብ ይሰጣታል። እሱ ምን አለውና ብላ ትመልስለታለች። ያን ጊዜ ታዲያ አባባን ቀድመሽ አታገቢው ነበር ወይ ይላታል። ይሄው ካሌብ ተማሪ እያለ ነው ሚስቱ የሞተችበት፣ ከዛን ጊዜ ጀምሮ አላገባም በማለት ትመልስለታለች። እና ምን አሰብሽ ሲላት እኔ የተናገርኩት ሁሉ እስካሁን አንዱም አልተፈጸመም አልነግርህም ትለዋል። እና ከኔ ልደብቂ ነው ወይ? ይህንንም የነገርኩህ አንተ ስለሆንክ ነው እያለች እያሰበችና በብቻዋ ሚስጥር ይዛ እንደምትፈጽመው በቅርቡም እንደምታደርገው እየዛተች እንመለከታለን። ከአባባ አንጻር አሁንስ እኛ ቀንድ ያለው ሰይጣን ሆን ይላል ዳንኤል። ባክህ አትመጻደቅ እያለች ለክፋቷ ምንም ጸጸት ያልተሞላበት አውሬነትን ተላብሳ እያከናወነች እናያታለን። ዳንኤል በመንገድ ሲያልፍ አባባ መጽሐፍ ይዞ እያነበበ ወደ አባባ ሄዶ አባባ እንዴት ነህ በማለት ያናግረዋል። ይህን ቦታ እንዴት አወክ ብሎ አባባም ገርሞት ይጠይቀዋል። ቤት እየፈለክ ነው ብሎ ሲጠይቀው አዎ አላገኘውም ግን እየፈለኩ ነው በማለት ይመልስለታል። ያን ጊዜ ጠንክረ ፈልግ ሲለው ተው አባባ እኛ ግን ምን አድርገን ነው ይለዋል። እኔ ቤት ብቻዬን መቀመጥ ነው የምፈልገው ብሎ ሲመልስለት ያኔ ታመክሳለኮ የሆነውን ሁሉ ብታስታውስ ተወደኝ ነበር ይላል ዳንኤል። እኔ ግን ማስታወስ አልፈልግም፣ ያልሰሙት አይቆጭም አይደል የሚባለው እያለ አባባም እርግጠኛ ነህ ሲለው ዳንኤል እየተናደናበረ ማስታወስ ስፈልግ ካስታወስኩ ግን አመሰግን ይሆናል ይለዋል አባባ። ካሌብ ግን ግማሽ ድንጋጤ ግማሽ ፍርሃት ያለያም ድፍረት ውለታ እንደዚህ ሁሉ ተጋብተውበት ለአባዬ ውለታ ለማስቆጠር ይሞክራል። ነገር ግን ትውስታዬ እንደተመለሰ ሲለው ትንሽ ይረጋጋል። ሲጠይቀው ደግሞ ሁሉ ነገር የታወቀበት መስሎት ግራ ይጋባል። ብቻ ዳንኤል ከየትኛውም መሆን አቅቶት ከዛም ከዚህም እየተንከለከለ ዛሬም ድረስ ሕይወቱ ላይ ግራ የተጋባ ሰው ሆኖ እንመለከተዋለን። ቲና ታምም የተኝቻለሁ ባለችበት በድብቅ ወጥታ እና አባዬን የሚገድል ሰው ፈልጋ 450 ሺህ ብር በመደራደርና ገንዘቡ ቢበዛባት ብትለምነው እንደውም ያንሰኛል እያላት በሱ ተስማምታ በራሳቸው ገንዘብ አባዬን እና ካሌብን ልታስገድል መሆኑን ተስማምታ ቀጠሮ ይዛ ገንዘቡን በከሽ ልታቀርብ እነሱ ይህን ያህል ታግሰዋት እስካሁን ቢጠብቋትም እሷ ግን በጭካኔ ልታስገድላቸው ከሰው ጋር ተደራድራ መምጣቷን እየተመለከትን የዛሬው ትዕይንት ያበቃል። ሰላም የጨጨሆ ቻናል ተከታታዮች ሰላማችሁ ባላችሁበት ብዝት ይበል። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እናመሰግናለን። ጨጨሆ ዩቲዩብ